ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉሽ። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉሽ ፕሊዝ። እርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። የልጅ አባት በህይወት የለም፣ ማርገዜን እንደሰማን ያረፈው እያለች። ልጅ አባት በህይወት የለም፣ ልክ ማርገዜን ሲያውቅ ነው የሞተው። ምን ነው እኔ የምለው ኢትዮጵያ ውስጥ አሁንም ድረስ እንደዚህ አይነት ባህሎች እንደሚፈጸሙ ታውቃላችሁ? በአንዳንድ ኢትዮጵያ አካባቢዎች ባል ሚስቱ ወር አበባ ላይ ስትሆን ከቤት እንደሚያስወጣት ማለት ነው። ልክ ወር አበባዋ ሲሄድ ወይም ስትጨርስ ተመልሳ እንድትመጣ እንደሚደረግ ታውቃላችሁ? ሰላም ጎጆ፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ክፍል ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። ዛሬም እንደተለመደው በተለያዩ ወቅታዊ ጉዳዮችና ቪዲዮዎች ተገናኝተናል። እስከ ቪዲዮአችን ፍጻሜ አብራችሁን ትቆያላችሁ። የዩቲዩብ ቻናላችንን ሰብስክራይብ ማድረግና የደወል ምልክቷን መጫን ለዘላቂ ቤተሰብነታችን ይጠቅማል። በድጋሚ አብረን እንቆይ። እሺ፣ በስተመጨረሻ ቆሻሻ ነገር ቤተ መቅደሳችን ውስጥ ገብቷል። እሺ፣ በስተመጨረሻ ቆሻሻው ነገር ቤተ መቅደሳችን ውስጥ ገብቷል። ኮሽ ባለ ቁጥር ሃይማኖታችን ተነካ የምትሉ ፕሮፋይላችሁን በመዝሙር ያደመቃችሁ ሰዎች ቤተ መቅደስ ውስጥ የቆሻሻ ነገር ገብቷልና ዝም እንደማትሉ ተስፋ አድርጋለሁ። በጣም በተደጋጋሚ ጥቅስ የምትጠቅሱ ሴት ልጅ እንደዚህ ትሁን ተብሏል የምትሉ ሰዎች ቤተ መቅደሳችሁ ውስጥ ቆሻሻው ነገር ገብቷል፣ ዝም እንዳትሉ። ከእናንተ ብዙ እንጠብቃለን። በጣም ሃይማኖታችሁን ተወዱ አይደል? ይህን አጸያፊ ነገር አይታችሁ ሊያውም ቤተ መቅደስ ውስጥ፣ ሊያውም ገዳም ውስጥ፣ ሊያውም ቤተ ክርስቲያን ውስጥ ሃይማኖቱን የሚወድ ሰው እዚህ ላይ ነው ዝም የማይለው። ተስፋ እናደርጋለን። የ15 ዓመት ልጅ ማግባት አለባት። ከ60 ዓመት በኋላ ስለማትጠቅም ሴት ልጅ በ15 ዓመቷ መዳር ያለባት ለዛ ነው ብላችሁ ወገባችሁን ይዛችሁ ስትከራከሩ የነበራችሁ እዚህ ርዕስ ላይ ድምፅ እስከምትሆኑ ድረስ ሜንሽኑን ላረጋችኋለሁ። ትረስት ሚ ስማችሁን ሜንሽን እያደረኩ ከዚህ በፊት የሰራችሁትን ቪዲዮ እያመጣው እዚህ ሀሳብ ላይ ዝም እንዳትሉ አደርጋችኋለሁ። ይህች እህታችን እንደኛ የተሸወደች ናት። እቺ እህታችን እንደኛ የተሸወደች ናት። ቆንጆ ናት፣ አክተር ነበረች። አስቡትና ከስንት ሰው መሀል እንግዲህ መርጦ እንዳገባት ማለት አሳምኖ በፍቅር ስም አጥምዶ እንዳገባት መቼም እርግጠኛ ነኝ። እና በጣም ነው የምታሳዝነው። 7 ዓመት በጣም የስቃይ ህይወት እንዴት እንዳሰቃያት እንግዲህ ሸገር ኢንፎ ላይ ያለች ሙሉ ታሪኳን ስሙት። በጣም የምታሳዝን ምን አይነት ስነልቦናዋን እንደጎዳት ሜንታሊ፣ ፊዚካሊ በጣም ብዙ ነገር ነው የጎዳት። እና አንዳንድ የሆነ ትዳር ተሳካልን ብላችሁ የምታስቡ ሴቶች አላችሁና እናንተ ደግሞ ጀጅ ታረጋላችሁ። በቃ ለምንድን ነው የወለደችው? 4 ልጅ አላት እንግዲህና ለምን ደጋግማ ወለደች ምናምን ማለት ሚል ሰው ስላየሁ ነው። ያልደረሰበት ይሄን ስሜት አያውቀውም። አንቺ አሪፍ ባላለ የምትዋ ሴት ያን ባልሽን ስትመርጪ በጣም መልካም ሰው እንደሆነ አውቀሽ ነው አይደለ? እኛም እንደዚህ አይነት ሰዎችን ስንመርጣቸው በጣም መልአክ መስለው ቀርበውን ነው። ልክ ምናቃቸው ወደ ዋና ማንነታቸው የሚቀየሩብን ወይ ስትወልጂ ካገባሽ በኋላ ምናምን ነው። ከዛ ደግሞ የሰው አፍ ትፈሪያለሽ። በቃ ችዬ ልኑር ትይና ደጋግመሽ መውለድ ይመጣል። ወይ ደግሞ አንዴ ይወድሻል፣ አንዴ ደግሞ ይጠላሻል። እንደዚህ አይነት ባህሪ ያላቸው ወንዶች አሉ። ያው እሱን ስለ ንቦና ባለሙያዎች ይበልጥ እንደዚህ አይነት ወንዶች ያውቃሉ። እና የደረሰባት ሴት ደግሞ ይበልጥ ትረዳለች። እናንተ አሪፍ ባላል የምትሉ እባካችሁ ፈጣሪያችሁን እያመሰገናችሁ ኑሩ እንጂ እንደዚህ አይነት ነገር ውስጥ ባትገቡ። ማለት እንደነዚህ አይነት ወንዶችን ማንም ሊረዳቸው አይችልም። ተኩላ በግ መስሉ ተኩላዎች ናቸው። እና እኛ ስንሸወድ የሆነ ጅሮነን ፋራውንን ሳይሆን አምነን ነው። እና ደግሞ ይሄ ያው የትሮማም ችግር አለው ምናምንና አትመጻደቁ። እየመጣችሁ እዚህ እየተለፋደዳችሁ እየሳቀችባት ነው እቺ እንትን ስትልባት የነበረውና ባል ሆነን ምናምን እያለች ማለት ነው። ለቃ ሳክቶልሻል፣ ፈጣሪሽና መስገኛ። ያልተሳካላችሁ ደግሞ በሌላ ህይወት እንዳይጎዱ ነው ለመምከር ወይች ሚዲያ ላይ የወጣችሁ ይሄን የኔ እህትና የኔ ያሳዛኝ እህትና በቁስሏ ላይ እንጨት አትስደዱባት። እናንተ በጣም ብልጥ ስለሆናችሁ ምናምን የመረጣችሁት ወይ ጠቢብ ስለሆናችሁ አይደለም ያንን ባል የመረጣችሁት። እኛም ሰው መስለውን በጣም የተለየ አሳይተውን ፍቅር አሳይተውን እንደዚህ አይነት ነገር ውስጥ የገባ ነው። እና ደግሞ ደጋግሞ መውለዱም ደግሞ ምንድነው በቃ እንዴ ሰው ምን ይለኛል ትልና እዛ ህይወት ውስጥ ለምን ወይ ደግሞ በኢኮኖሚ ምንም ነገር ከሌላት ምን ታረጋለች? በዛ ላይ በይቅርታ ስም ደጋግሞ ነው ይጎዳት። በቃ ይቅርታ ይላታል፣ ትገባለች ማለት ያሰቃያታል፣ ይደበድባታል፣ ይላታል። እና አሳርፍዳዋን አሳያት
ይሄ ደግሞ በጣም የብዙ ሴት ታሪክ ነው። አሉ እንደዚህ አይነት አውሬ የሆኑ ወንዶች። አንዳንድ ወንዶች ግን ግፋቸው ሰይጣንን ያስንቃል። ሰው እንዴት አለፍኩት እላለሁ። መሲ እግዚአብሔር እንዴት ግን አስችለህኝ ነው ያሳለፍከኝ እላለሁ። መብራት ጠፍቶ በሲሊንደር ምሳ ቋጥራለሁ ለልጆቼ ጠዋት ሲወጡ። አንዱን እርጉዝ ነኝ፣ አንዷን አቅፌ፣ አንዷን ሰርቪስ አስፋልት ወጥቻ አድርሼ ብቻዬን ነው ልጆቼን ያሳደግኩት። ማንም ጠይቆኝ አያውቅም። ማንም ዞር ብሎ አይቶኝ አያውቅም። 4 ልጅ ሳሳድግ መስዬ በቃኛን ዞርም ብሎ ማየት አቆመ። የሰርቪስ ክፈል በሽማግሌ በልመና የትምህርት ቤት የሚከፍልልኝ አልከፍልም፣ ያቋርጡ ከፈለጉ ይለኛል። ለመኖሪያችሁ ወሳንቻ አሰሪ በትግል በቃ በጓደኞቹ በአጎቶቹ በዘመዶቹ እያስደወልኩኝ ነበረ የሚሰጠኝ የነበረው ማለት ነው። ትምህርት ቤት እንደዚህ በቃ ያቋርጥ ይሄን ዓመት እንጂ አልከፍልም ይለኝ ነበረ። ከዛ እንደዛ በቃ እናቱ ጓደኞቹ መጣው እርጉዝ ነሽ ይቅር በይ ይግባ ወደ ቤት ተባለ። ሶስተኛ ልጄን እንደወለድኩኝ የኔ አይደለም አለኝ። ያኔ አይደለም ከየት እንዳመጣሽው ትናገሪያለሽ አለኝ። በዛ ምክንያት ዱላ ክርስትና እንኳን ብቻዬን ያስነሳሁት መስዬ ውስጥ ግቢ አልገባም ብሎኝ ቅድስተ ማርያም ብቻዬን በቃ ስገባ እንደው ያንቺን ቀን መቼም አልረሳትም። መሲ ቅዳሴ ገብተዋል እና መቤቴ እኔ ልጄን ሳላስነሳ ከቤትሽ አልሄድም እንዳለ ሰው ተሰብስቧል። አንቺም እንደ ሰው ከገፋሽኝ ግፊኝ ብዬ በቃ በሯ ድፍት ብዬ አለቀስኩኝ። ቄሶቹም ደነገጡ። ቢሮ ውስጥ ነው የጠመቁት ማለት ነው። እሱ ልጅ አይደለም አልገባም አለኝ። ቤተሰቦቼ በሌሉበት እኔ ክርስትና ልጅ ማስነሳት አልፈልግም፣ ልጅሽ ማስነሳት አልፈልግም አለ። ቤተሰቦቹ አልተገኙም። ታርቀሽ ግቢ ሲሉ ቤተሰቦቹ ታርቆ ይግባ ነፍሰ ጡር ነሽ ሲሉ አምነው ነው አይደለ? አምነው ነው። ግን እሱ ታች ነበር የሚኖረው። ቤት የገዛው G+2 ነው። እሱ ታች ነው የሚኖረው፣ እኛ ላይ ነው የምንኖረው። የተለያየ ኑሮ ነው። እሱም ህይወቱን እስከ ሞልድ ድረስ እኔም ህይወቴን ነበር የምንኖረው። 4 ሰዓትም 5 ሰዓትም ይገባል። በቃ ከልጆቼ ጋር ተጋግዤ ነበረ ያ ከባድ እርግዝናዬን ያሳለፍኩት ማለት ነው መስዬ። ክርስትና ላይም ብቻሽን? ክርስትና ላይ ብቻዬን። ከዛ የአባቱ ልጆች አሉ ቲጂዬ። በዚህ አጋጣሚ በጣም ነው ማመሰግናት። በጣም ነበር ሰፖርት የምታረገኝ ምን የምታረገኝ። ከዛ በቃ እንባዬ መቆም አልቻለም። አንቺ ጋር ሄጄ እረጋጋለሁ፣ እዚህ ቤት አልኖርም አልኳት። እንደዚህ አይነት ህይወት ውስጥ የምትኖሩ ሴቶች ግን ጀጅ ለማድረግ ፈልጌ አይደለም፣ ግን እንደዚህ አይነት ህይወት ውስጥ የምትኖሩ ሴቶች ጀጅ ላደርግ ፈልጌ አይደለም፣ ግን ከባልሽ ጋር እየታረቅሽ እየተፋታሽ ሁለተኛ እየቀጠቀጠሽ ጉዞ ነሽ አጥንትሽ እስከሚሰበር እየቀጠቀጠሽ እንደዚህ አይነት ባል ኖሮሽ ቶክሲክ ፋሚሊ ኖሮት አላስኖር ካሏችሁ ከአንድ ልጅ 2 ልጅ ከ2 ልጅ 3 ልጅ ከ3 ልጅ 4 ልጅ ለምን እንደምትወልዱት? እሺ 1 ሺህ 2 ሺህ 4 ግን ከዛስ በጣም እውነት በቃ ትንሽ እኔ ክሊክ እንዴት ነው ማያረግላችሁ? የሆነ ቀን ተታርቃችሁ ስትታረቁ የሰውዬ ነገም ትቶኝ ይሄዳል። እስከዛሬ 7-8 ጊዜ እንደዚህ አድርጎኛል። ስለዚህ ነገም ትቶሽ እንደማይሄድ ምንም ዋራንቲ የለሽም። ስለዚህ ለምንድን ነው ልጅ ማብዛት ላይ ሳይሆን ፎከስ ማድረግ ያለባችሁ? የራሳችሁን ስራ መጀመር ላይ ነው፣ ኢንካም ክሬት ማድረግ ላይ ነው ፎከስ ማድረግ ያለባችሁ። ለምን እንደዚህ ትሆናላችሁ? በቃ እኔ እንዴት እየተቃጠልኩ እንደሚሉት ለባሌ ስነግረው ማለት ነው እንደዚህ አይነት ታሪክ የለም ይለኛል። በቃ ሁሉ ጊዜ እኔ እና እሱ የምንጨቃጨቅበት ጉዳይ እንደዚህ አይነት ስቶሪ የሆነ ዩቲዩብ ላይ ምናምን ቲክቶክ ላይ ተነሽ ልጅ እንደዚህ ምናምን ብዬ ስነግረው ውሸት ነው ይሄ ፊልም ነው እንጂ ሰው እንደዚህ ሊኖር አይችልም ብሎ ነው የሚከራከረኝ። በቃ እኔ እግዚአብሔር የሱ ልብ ይጠብቅልኝ ብቻ። ለማንኛውም ሴቶች ፕሊስ በቃ በጣም ቴክ ኬር። በቃ ማለት እንደዚህ አጥንታችሁ እስከሚሰበር ድረስ የሚመታችሁ ሰውዬ ነገ ይንከባከበኛል እና እሺ መታረቅ እሺ ዝም ብላችሁ 3 4 5 ልጅ ለምን ትወልዳላችሁ? በቃ ቢያንስ የሆነ ነገር እንኳን ቢፈጠር 2 ልጅ እንደውም ታሳድጋላችሁ። 4 ልጅ 5 ልጅ 6 ልጅ እንዴት ብላችሁ ነው ብቻችሁን ታሳድጉት? ከዛ ጭራሽ እሱ የቀለባለክም የትምህርት ቤት አልከፍልም እያለ እንትን ይላል። ልጆቹ ከትምህርት ቤት ይቅሉ ምናምን ይላል። ብቻ ገብታችሁ ይትሙሉ ቪዲዮን። ሴቶች በገዛ እጃችሁ ነው ባሎቻችሁ እንዲደበድቧችሁ እየፈቀዳችሁ ያላችሁት። እኔ ያላልኩም እሷ እያለችን ነው። ሴቶች በገዛ እጃችሁ ነው ባሎቻችሁ እንዲደበድቧችሁ እንዲቀጠቅጧችሁ የምትፈቅዱላችሁ ስላችሁ በምክንያት ነው። ውሸቴን አይደለም እውነቴን ነው። ይቺ በምስሉ ላይ የምታዩት ሴት አንቺ በመጀመሪያ ጥያቄ አለኝ ማሪ፣ አንቺ ክርስቶስ ነሽ? ፈጣሪ ነሽ? ፈጣሪ ብቻ ነው ሁሉን አይቶ እንዳላየ ሰምቶ እንዳልሰማ የሚያልፈው። እናቴ አንቺ አንቺ ሰው ነሽ። በቃ ይልት የሚገባ ሰው ነሽ።
እንዴት ነው የሰው ልጅ አጥንቱ እስኪ ሰበር ድረስ እየተቀጠቀጠ 4 ልጆች የሚወልደው? ሸኖንቲ ችግርሽ ምንድነው? ያምሻል? እውነትም እንዳልሽው ደንዝዣለሁ ብለሻል። ደንዝሽ ካልሆነ ማምለጫ ሰዓት እያለሽ ቀይ መስመር ደጋግሞ እያሳየሽ ምን ሲባለው ቁጭ ብለሽ እንደ ቡና የምትወቀጨው? አፍልቶ እስኪጠጣሽ ነው የምትጠብቂው? ምንድን ነው የምትጠብቂው? ይሄ ሁሉ ይቅርታ አንቺ ክርስቶስ ነሽ ወይ? አንቺ ክርስቶስ ነሽ ወይ? ሄዶች ታርጎ ሲመጣ ፍቅረኛ አለኝ እያለ መጥቶ ነግሮሽ ሌላ ወድጃለሁ ብሎ ነግሮሽ፣ ይሄ እኮ ንቀቱን እኮ እያሳየሽ ነው እንደሚንቅሽ፣ አንቺ ምንም እንደሆንሽ ምንም እንደማይሰማሽ ድንጋይ እንደሆንሽ እየነገረሽ የሰው ጭንቅላት እኮ ያስባል እኮ ትንሽም ቢሆን ሰው እኮ ቢማገጥ እንኳን ይሄ ሼም ነው ብሎ እኮ ቆንጠጥ ያደርገዋል። ይሄ በድፍረት አይኑን በጨው ታጥቦ መጥቶ ሌላ ሴት እንደወደደ ሲነግርሽ ግልጽ የሆነ ነው የሚመስልሽ። ግልጽነቱ አይደለም፣ ንቀቱን እያሳየሽ ነው። እንደሚንቅሽ ለአንቺ ክብር እንደሌለው እያሳየሽ ነው። ወይኔ እንዴት አቃጠለችኝ! እህት ስለሌለኝ ነው፣ ቤተሰብ ስለሌለኝ ነው፣ ዘመድ ስለሌለኝ ነው ትያለሽ። ለራስሽ እህት መሆን ትቻለሽ፣ ለራስሽ እናት አባት መሆን ትቻለሽ። ብቻሽን ለራስሽ ብቁ ነሽ። ይሄ ስንፍናሽን ድክመትሽን አይቶ ሰውየው ባይገልሽ ይግረመኝ። ባይገልሽ መደብደቡ ብቻ መስሎሽ ነው። ነፍስሽን አለማውጣቱ ራሱ ቀንሽ ስላልደረሰ ነው። ከዚህ በላይ ምን ያርግሽ? ምን እስኪያረግሽ እየጠበቅሽ ነው ያለሽው? ንቀቱን እያሳይሽ በላይ 4 ልጆች ወለድሽ። አሁን ተቸጋሪዋ ማንሽ? እሱ ነው አንቺ ሂውማን ሄር ስለገዛልሽ ይቅርታ አረግሽለት። የምትፈልጊውም ቡትቱ ቅራቅንቦ ስለገዛልሽ ይቅርታ አረግሽለት። ደጋግሞ እየገደለሽ ሁሌ በሞት አለ እንዴ? አንቺ ክርስቶስ ነሽ ሁሌ ይቅርታ የምታረጊ? ሁሌ ይቅርታ የማያልቅበት እግዚአብሔር ብቻ ነው። ምህረት የማያልቅበት እግዚአብሔር ብቻ ነው። አንቺ ሰው ነሽ። በአባባል አትሸወዱ እስክትሞቱ። ከሞትኩ በኋላ የምን ይቅርታ ነው የምጠይቀው? እኔ ከተረሳው በኋላ ከሞትኩ በኋላ ስለምን ይቅርታ ነው የምታወሩት? እንደዚህ በቁም እያላችሁ ለራሳችሁ የማትጮሁ ሰዎች፣ እኔ ቤተሰብ ባይኖርሽ ለራስሽ ብቁ ነሽ። ራስሽ እናት አባት መሆን ትቻለሽ። ራስሽ ዓለም መሆን ትቻለሽ። እግዚአብሔር ካንቺ ጋር እስካለ ዓለም መጣ ቀረ፣ ጓደኛ መጣ ቀረ፣ እናት አባት ኖረሽ አልኖረሽ እበትም ተል ይወልዳል። ሽኑ ሀይዳ እንዴ በዚህ ልክ ራስሽን እያስረገጥሽ የምትኖሪ ምን እንዳይቀርብኝ ብለሽ ነው? ምን ይቀርብኛል ብለሽ ስለ ማርያም አትይም? ሚካኤል ወጥተሽ ስላሴዎች ቤት ሄደሽ አትለምኝም? ከዚህ ሁሉ ቁጭ አርጎ እንደ ቡና ከሚወቅጥሽ ባል፣ ንቀቱን ደጋግሞ ከሚያሳይሽ ባል ቤተሰቦቹ አልቀሩ። ቤተሰቡን ሳይፈታ አንቺን ያገባን ሰው ባል ብለሽ ልትቀመጭ ነው እንዴ? ቅድሚያ ቤተሰቡን ይፍታ። የቤተሰቡን 80 ይቅንድ መጀመሪያ። ማሽን የሚገዛው ቤተሰቡን አስፈቅዶ ወደ ቤት የሚመጣው ቤተሰቡን ይሄ ባለው እንዴ? ውሽማ አይሻልሽም? እንትን መሆን ቅምጥ መሆን አይሻልሽም? ከዚህ ሁሉ ይሻላል። ባሌ ብዬ ከምጠብቀው ውሽማ ነው ብዬ አንደኛን ተስፋ ቆርጬ ብጠብቅ ይሻለኛል። እኔ እንዴት ያለ ለራስሽ ያለሽ ዋጋ ግን ምንድን ነው? ነፍስሽ አታሳዝንሽም? እንዴት አቃጠለችኝ! ወይኔ እንዴት ርር አረገችኝ! ቁጭ ብለሽ ትቀጠቀጫለሽ እንደ ጥቁር ቡና አፍርቶ እስኪጠጣሽ። ከዛ ለእናንተ ነው ድምፅ ምንጮሃው፣ ለእናንተ ነው ምንጮሃው። ስቶፕ ምንለው ለእናንተ እንደ ፈልገሽ ለምትቀጠቀጪ ፈልገሽ ሂውማን ራታለሽ ሽታ አታለሽ ለምትቀመጪ ሴት ነው እንትን ጀስቲስ ምንለው። ያምርሻል? እንዴት ነው ያበገነችኝ እቺ ሴትዮ? ምን ስትይ ነው ስሮ የምትቀመጪ? ምን እንዳይቀርብሽ ነው? ምን እንዳይቀርብ ምንሽን ይዞ ያስቀርብሻል? አደንዝዞሽ ከሆነ በመተት ተናገሪ። ጸበል አለን እንወስድሻለን ተባብረን ተናገሪ። ፈዘሽ ደንዝዘሽ ከሆነ በህይወት እያለ ሰው እንዴት ነው እናት አባት ራስሽ እናት አባቱኝ ለራስሽ ለአንቺ ያለሽው አንቺ ነሽ። እናት አባትሽም ቢሆን አንድ ቀን ፊት ያዞሩብሻል። እንደዚህ ሞኝ ሆነሽ ራስሽን አታታሊ። ብቻዬን ስለሆንኩ እህቱ ጭምር እንደዚህ ጥምብር ኩስሽን ስታወጣ አንቺ ምንድነሽ? በዚህ ልክ እንዴ? የባል ቤተሰብ ከተከበሩ ይከበራሉ። ካከበሩኝ ጥግ ድረስ ክብር አለው ሳላለ ራሲ ቦታቸው ጭንቅላቴ ላይ ካከበሩኝ። አንድ ነገር ግን ስለኔ በሙ ቢያሳሙ እነሱን ይመርጣል ወይ እነሱን ወይ እኔን ይመርጣል። ሁለት ወዶ የለም። ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። ኔቨር አይወጣም። አንዱን ይምረጥ እንዴ? ጉድፈላ አጭሳኛ ጭሼ ባዩት ቁጥር እየጨስኩኝ ምን ስትሆኑ ነው? ምን እንዳይቀርባችሁ ነው? ደግሞ ካልተመቸሽ ትዳር ለ4 መውለዱ ምን አመጣው? ማን ልጅ ሰቃይበት? አንቺ ባልሽ ምን አገባው? ጭራሽ አንዱ ልጅ እኔ አይደለም አለሽ እኮ። ልጅሽን እስከ መካድ ደረሰ እኮ ሳቆለላ። ልጅሽን እስከ ካደ ድረስ ነገ አንቺን እንደማይክድሽ በምን ካደሽ እንጂ
ፍቅረኛ ይዣለሁ ብሎ መጥቶ ሲነግርሽ ግልጽ ሆኖልኝ ነው ባሌ ግልጽ ነው ልትይን አይደለም። እንደሚንቅሽ ንቀቱን ያሳየሽ አምጥቶ ሲነግርሽ ስለ ሪሌሽንሺፑ ውጪ ስለሚያደርገው ስለሚልከሰከሰው መጥቶ ሲነግርሽ ንቀቱን ያሳይሽ። ግልጽነት አይደለም። አንቺ ማሰቢያ ጭንቅላት ስለሌለሽ ነው ገደለሽ ደጋግሞ አይቶ የውሳኔ ሴት ስላልሆንሽ ራስሽን ስላላስቀደምሽ ራስሽን ስላልመረጥሽ ለዛ ነው ናቀሽ። ለምን ይቅርታ በዛ አንገሸገሸው ሰውየው ፈጣሪውን ሽበታ እግዚአብሔርን ሽበት ከዛ ምን ያርግሽ ሰውየው? ለምን አይንቅሽ? ለምን አይተፋብሽ? ራሳችሁ ፈቅዳችሁ ቁጭ እያላችሁ ባሌ ቀጠቀጠኝ ገዘገዘኝ። እኔ መስማይ ጥጥ ነው ለእንደዛ አይነት ሴት መስማይ ጥጥ ነው ለእንደዛ አይነት ሴት ጋይስ አልሰማም። እንደዛ አይነት ሴቶችን አንዴ እኮ አልኩሽ እኮ አንዴ ሳላቂ መታኛል፣ ሁለተኛ አይደግምም። አባቴም አልመታኝ እንኳን እሱ ሊመታኝ። አባቴ ወለደኝ፣ አባቴ መፍታለሁ፣ ልጁ ነኝ። ምንም ባዳ ከስንት ትውልድ መጥቶ እኔን ሊመታኝ እጁን ሊያነሳ ወላ ቆሜ አልቀርም ዓለም ላይ የሲኦል በር መቀርቀር ያልሆንም። በዚህ ልክ ነው እንደምትቀጣቀጭ ቤት ቁጭ ብለሽ እንደ ቡና ነገርኩሽ እኮ ቡናና በርበሬ ጌሾ ነው የሚወቀጥ ሰው አይደለም። አህያንሽ አንቺ ዱላው ሱስ ሆነብሽ ነው እንዴ? አንጀት ያረረ እኮ ሰው እንዴት ነው ቁጭ ብሎ በሱም ደግሞ ድግልክ ደና ባል እንደሆነ ነገር ትቆረቁላለሽ፣ ትወልዳለሽ። ከዛ መጣ ችግሩ ለራስሽ ነው ለባልሽ አይደለም። ባልሽ አይሞቀውም አይበርደውም። ብር እንዲ አፍንጫሽ ላይ ያወራውራል። አንቺ ነሽ የምትሰቃይ እድሜ ልክሽን። እድሜ ልክ አፈረስ ክትገቢ አንቺ ነሽ የምትሰቃይ ከልጆችሽ ጋር። አዎ ራስሽን ምረጭ፣ ራስሽን አስቀድሚ። ጭራሽ 3 ወር 4 ወር ልጅ አንስቶ ሶፋ ላይ የሚወረውር ባለው ብለሽ ነው ልጄን ሊወረውር። በኢየሱስ ስም ነፍሱን ነው 7ኛ ሰማይ ምልክለት። ነፍሱን ወላሂ ነፍሱን 7ኛ ሰማይ ልክለታለሁ። ጭራሽ ልጄን ሊወረውር። ማርገዝና ማስረገዝ ሰማይና ምድር እንደሆነ አቅም ማርገዝና ማስረገዝ ሰማይና ምድር ናቸው። ጦሱ ትርፉለኛ ነው። ማያከብርሽ በቤተሰብ ፍቃድ ቤት የሚመጣ በቤተሰብ ፍቃድ ሁሉን ነገር የሚያደርግ ያግባት እናቱንም አባቱንም የፈለገው ያግባ ሄዶ እህቱንም ሚስቱ ነው ተቆ ነው ያግባት ሄድና ተወለደለት በላይ ማምላክን ሄዶ እዛው። እኔ ለዚህ እኮ ነው እኛ እኮ ሴቶች እናትም አባትም የሌለው ወንድ የምንፈልገው በምክንያት ነው። ዘር ማንዘሩ ያለቀ ባል ነው የምንፈልገው። የዚህ ዘመን ሴቶች ዘር ማንዘሩ ያለቁ አያስፈልግም። ወይ ቤተሰቡን ይምራ ወይ አንቺን ይምራ። ጭራሽ ወይኔ እቺ ሴትዮ ጭራሽ በሂውማን ሄርና በወርቅ ትቀጠቀጫለሽ በቁጭ ብለሽ። ምን ነው እሱ ችግር ካለብሽ እኛ እንገዛልሽ ነፍስሽ ተርፎ። ይሄ እኮ ለራስሽ አለሽን ንቀት። አሁን ደግሞ ጭራሽ ትፈልጊያለሽ። ቅድሚያ ለራስሽ ህቱኝ። ባዳ ነው። መቼም ደምሽ ሊሆን አይችልም። መቼም ደምሽ ሊሆን አይችልም። ሲያከብርሽ አክብሪው። እንደ ባል ከተከበረ እንደ ባል አለራሴ አልኩሽ እኮ ቦታ ጭንቅላቴ ላይ ነው። አለራሴ ክብሩን የሚያውቅ ባልነቱን የሚያውቅ ራሱን የሚጠብቀው ጭንቅላቴ ላይ ቦታ ማምላከን ጭንቅላቱ ላይ እዚህ ጭንቅላቴ ላይ ነው ማስቀምጠው። በቅዱስ ቁርባን ያገባሁት ባሌ ይደበድበኝ ነበር ብላላለችው ሴት ኖ ይሄ ነገር ሴራው ሌላ ነው ብሎ ማለት ምን ይሉታል? በቅዱስ ቁርባን ያገባሁት ባሌ የ4 ልጆቼ አባት ከባድ ድብደባ ይፈጽምብኝ ነበር ያለች ሴት ኮሜንት ሴክሽን ላይ ኖ ይሄ ሴራ ነው አንቀበልም፣ ሴቶች እንዳያገቡ ነው አሉ የኛ አገር ወንዶች። እነ ኢንታይትልመንት ባይዛዌ ትዳር ለሴት ልጅ ጥቅም ቢኖረው ኖሮ የሚጠቅማት ነገር ቢሆን ኖሮ ፍርድ ቤት አስቆመው ደምን ባያስለቅሱሽ ነበር፣ አታገቢያትም ነበር። ትረስትሚ ልክ አሁን የሄቨን የቀነኒ ቤተሰቦች ፍርድ ቤት ደምን ባ እንደሚያለቅሱት የፍትህ ያለ እያሉ ማለት ነው። ለአንቺ አስበው ከሆነ የሚጠቅምሽ ነገር ላይ ሰልፍ ይውጡ ውስጥ ይጩህ ውስጥ አገልግሎትሽ ነው የተፈለገው ባይዘዌ እና ብዙም አታካብዱት። እውነታው ይሄ ነው። ያው ይመራችኋል ግን ትውጡታላችሁ። ፍትህ ጠይቁ። አሁንም ለሴቶቹ ፌሚኒስቶች ሌላ አጀንዳ አላቸው እንዴ? ፌሚኒስቶች ሌላ አጀንዳ አላቸው። ስለ ሴት ልጅ ጥቃት አጥብቀው የሚቃወሙ ሴቶች ሌላ አጀንዳ አላቸው ብላችሁ ግሩፕ መስርታችሁ የምትለፈልፉ ሴቶች እስቲ አንዴ ፌሚኒስቶችን ሌላ አጀንዳ አላቸው ብላችሁ ከመራወጣችሁ ተወት አድርጉትና እየተጠቁ ስላሉ ሴቶች እስቲ ቪዲዮ ስሩ። አሁን በዚህ ሰዓት እኛ የሚያስፈልገን ጆርዲ ሌላ አጀንዳ አላት ማለት አይደለም። ቤቲ ሌላ አጀንዳ አላት ማለት አይደለም።
መሰሎቿ በጆርጂና መሰሎቿ ሌላ አጀንዳ አላቸው። ሌላ የሚያስከትሉት ነገር አለ የሚለው አይደለም ለኛ የሚያስፈልገን እሱ አይደለም። ለኛ የሚያስፈልገን ፍትህ ነው። ለኛ የሚያስፈልገን ህፃናቱ ላይ የደረሰው ጥቃቱ ደርሷል ኦሬዲ ይሁን ግድ የለም በመንጠያየቀው እንጠያየቃለን። በሰማይ ቤትም ቢሆን አንላቀቅም። ግን ደግሞ በምድር ፍትህ ይሰጠን ነው እያለን ያለ ነው። ፍትህ ይሰጠን። እያንዳንዳችሁ ቤት የሚገባ ነገር ነው። ትላንትና ግሩፕ ላይ ቁጭ ብለው አንዲት ሴት ናት ሆስቷ ገስት ማአት ተሰብስበው እነ ጆርዲ አላማቸው እንደዚህ ነው ታዋቸው አላማቸው ሌላ ነገር ከሆነ እግዚአብሔር ይጠይቃቸው እንዴ። እስቲ አንዲት ሴት ላይ ጥቃት ሲፈጸም ልክ እንደ ጆርዲ ሮጦ መጥቶ ይቺ ሴት እንትና ትባላለች እንደዚህ አይነት ነገር ደርሶባታል ብሎ ቪዲዮ የሚሰራ እስቲ አንድ ሰው ጠቁሙኝ። ሁላችንም እኮ ወላዶች ነን። እኔ ልጅ አለኝ፣ ነገም ወልዳለሁ፣ ሴት ልጅ ይኖረኛል፣ ወንድ ልጅ ደግሞ አለኝ። እንዴት ነው እያስፈራችሁ ያልሆነው? ኢትዮጵያ ውስጥ እየተከናወነ ያለው የወንጀል ስፋትና ፍትህ አለማግኘት እንዴት ነው ጆርዲ ሌላ አጀንዳ ይዛኔ መጣችሁ ከሚለው ጋር ስታነጻጽሩት የት ነው ሚዛን የሚደፋው እንዴ? ስላለችበት ሁኔታ ተዋት በቃ። እሱን ከራሷ ጋርና ከእግዚአብሔር ጋር ታውራኛ ፈራጅ አይደለንም። እኛ ግን ስላለንበት ነገር እናውራ። እውነት ያለንበት ነገር ልክ ነው ወይ እንዴ? እድሜ ልክ የእናንተን ሰው ገሎባችሁ እድሜ ልክ ፍርድ የተፈረደበት ሰውዬ በማግስቱ ባጠገባችሁ ሲያልፍ ብታዩ ምንድነው ልትሉ የምትችሉት? ገዳይ በነጻነት በሚንቀሳቀስበት ሀገር ነው እየኖራችሁ ያላችሁት። ደፋሪ በነጻነት በሚንቀሳቀስበት ሀገር ነው እየኖራችሁ ያላችሁት እንዴ? አንዲት ሚስት በገዛ ባሏ እየተገደለች ያለችበት ሀገር ላይ ነው እየኖራችሁ ያላችሁት። ሌላ አጀንዳ መክፈታችሁን ታውና ተቃውሙ። ይሄንን የእናንተ ቤት ሳይመጣ ሳይንኳኳ ተቃውሙ። እኔ የምለው ኢትዮጵያ ውስጥ አሁንም ድረስ እንደዚህ አይነት ባህሎች እንደሚፈጸሙ ታውቃላችሁ? እኔ የምለው ማለት ነው ኢትዮጵያ ውስጥ አሁንም እንደዚህ አይነት ባህሎች እንደሚፈጸሙ ታውቃላችሁ? በአንዳንድ ኢትዮጵያ አካባቢዎች ባል ሚስቱ የወር አበባ ላይ ስትሆን ከቤት እንደሚያስወጣት ማለት ነው። ልክ ወር አበባዋ ሲሄድ ወይም ስትጨርስ ተመልሳ እንድትመጣ እንደሚደረግ ታውቃላችሁ? የወር አበባ ከእርኩሰት ጋር የተያያዘ ስለሆነ ማለት ነው። ይሄ ባነር የተሰራው እንግዲህ ማህበረሰብ ለማንቃት ነው። ሌላው እዚሁ ኢትዮጵያ ውስጥ በአንዳንድ አካባቢዎች ሴት ልጅ አርግዛ ልክ የሞለጃ ቀኗ ሲደርስ ከቤት ወጣ ለብቻዋ ወልዳ ጣጧን ጨርሳ እንድትመጣ እንደሚደረግ ታውቃላችሁ? ያም የሚደረግበት ሁኔታ ማለት ነው ከሆዷ የሚወጣው ውሃ መሳይ ፈሳሽና ደም ከእርኩሰት ከእርግማን ጋር ይያያዛል ተብሎ ስለሚታሰብ አንድ ሴት ለመውለድ ዝግጅት ላይ ስትሆን ወይም ስትደርስ ወጣ ከከተማው ራቅ ያለ በረሃም ይሁን ጫካ ውስጥ ወይም የተዘጋጀ ቤት ውስጥ ብቻዋን እዛ ወልዳ እንድትመለስ ይደረጋል። ይሄም አሁንም ኢትዮጵያ ውስጥ ነው የሚደረገው በአንዳንድ አካባቢዎች ማለት ነው። ሌላው አሁንም ሴት ልጅ የመራቢያ አካሏ እንደሚሰፋና እንደምትገረዝ ታውቃላችሁ? አሁንም በዚህ ዘመን ነው የምላችሁ በአንዳንድ አካባቢዎች እነዚህ ባህሎች አልቀሩም። ሌላው በጣም ትንሽ ሰልጠና ያቃል የሚባለው ማህበረሰብ ላይ ጠጋ ስንል ደግሞ ከከተማ ወጣ ብሎ ወደ ከተሜነት እየነቃ ነው የሚባለው ማህበረሰብ ላይ አሁንም የ11 የ12 የ13 ዓመት ልጆች ያለ እድሜ ጋብቻ ውስጥ በግዴታ እየገቡ ይዳራሉ። ያለ እድሜያቸው ሚስት እንዲሆኑ እናት እንዲሆኑ ይገደዳሉ። በዛ ውስጥ የሚመጡ የተለያዩ የጤና ችግሮችን ያስተናግዳሉ። አሁን ድረስ ነው የምላችሁ። ይሄ ትንሽ ነቃ ብሏል በሚባለው ማህበረሰብ የትኛውም ሃይማኖት ፈቅዶ አክሴፕት አድርጎ የሚፈጽመው ተግባር ማለት ነው። ሌላው በጣም ሰልጠን ተብሎ ወደ ከተማኛ ወደምንኖርበት አካባቢ ስንመጣ ደግሞ አሁን ድረስ ሴቶች በባሎቻቸው እየተደበደቡ ጥርሳቸው እየወለቀ አካላቸው እየጎደለ ከዚህ በላይ ይገለኛል ብለው ወደ ቤተሰቦቻቸው ሲመለሱ ያ ቤተሰብ ለክብሩና ለስሙ ስለሚጨነቅ መቻል አለብሽ ትዳር እንዲህ ነው ተብለው ወደ ነበሩበት ወደማይፈልጉት ወደሚጠሉት ራሳቸውን እስከማጥፋት ሐሳብ ደረጃ ድረስ እስከሚደርሱ የሚሆኑበት የትዳር ሁኔታ ውስጥ እንዲመለሱ እንደሚደረጉ ታውቃላችሁ? አሁን ድረስ ሰለጠነ በሚባለው ከተማ ሚስት ባሌ ከሌላ ወለደ ሌላ ትዳር ጀምሯል፣ ለልጆቼ ቀለም መቁረጥ አቁሟል፣ ስለዚህ ልፈታው ነው ስትል አትፍቺው፣ ተለማመጪው፣ ለምኚው፣ ከዛ በኋላ ልቡን ስታራሪው ይመለሳል ተብለው በመከራ ውስጥ እንዲኖሩ የሚደረጉ ሴቶች እንዳሉ ታውቃላችሁ? አሁን ድረስ ሰክሮ እየደበደበኝ ነው፣ በላይ ላይ ሌላ ቦታ እያደረ እየመጣ ነው፣
እየዛተብኝ ነው ሲባል ቤተሰብ ለራሱና ለክብሩ ተጨንቆ እስቲል አሁንም ችለሽ ኑሪ የሚል ቤተሰብ እንዳለ ከተማ ውስጥ ታውቃላችሁ። ሌላው ያለ ፍላጎታቸው ከተማ ውስጥ የሚኖርበት ሁኔታ ላይ በማያውቁት ሰው ለገንዘብ ተብሎ ህይወታችን ኑሯችን ይቀየራል ብለው የሚያስቡ ቤተሰቦች ልጆቻቸውን ለሀብታም ወይም ደግሞ ደና ኑሮ ይኖራል ለሚሉት ሰው እንደሚድሩ ታውቃላችሁ። ያወራን ያለነው ስለ ሴት ወይም ስለ ወንድ አይደለም፣ ሰብአዊነት ነው፣ ሰው ስለመሆን ነው። ኢትዮጵያ ውስጥ ያሉ ሴቶች ገጠርም ይሁን ከተማም ይሁን እስካሁን ከችግር ከመከራ ከፈተና አልዳኑም ነው ያለን ያለው። አንዳንዶች በሰለጠነ በተሻለ ህይወት ኑሮ ውስጥ እንኳን የኖሩ ህይወታቸውን የማይወዱ የሚጠሉ ሴቶች አሉ። እንዴ ምን አታ ነው ይባላል ሰው። ምክንያቱም ከላይ ያለው መኪናውን ገንዘቡን መልበሷ ምናምን ነው የሚያው። ያ ብቻውን ግን ትዳር ያስብላል፣ ሚስት ለመባል ያበቃታል። በዛ ውስጥ ብዙ የሚያስፈልጓት ከባሏ የምትፈልጋቸው ነገሮች ግን ያልተሟሉላት ብዙ ሴቶች አሉና ይሄንን እምላችሁ ከገጠር እስከ ከተማ በጣም ብዙ የሴቶች ችግር አለ። ይሄ ጉዳይ የግለሰቦች ጉዳይ አይደለም። እነንትና ስላነሱት፣ እነንትና ስላወሩት፣ እነንትና ስለመቃወም፣ እነንትና ስለመደገፍ አይደለም። ሰው የመሆን ነው። በዙሪያችን ያሉ እህቶች እናቶች አሁን ይሄንን እምላችሁ ከመደፈሩ ከመገደሉ ከመደብደቡ ምናምን በዘለለ ደግሞ አሁንም የባህል ጥገኞች የሆኑ የኢትዮጵያ ክልሎች አሉ፣ በገጠሩም በከተማው። ይሄን ሁሉ ነው መታገል ያለብን መቃወም ያለብን እና የሆነ ጊዜ አጀንዳ የሆነ ጊዜ ሐሳብ ብቻ የሆነ እየቀረ ነው። ሁላችንም ከቀናት በኋላ የምንረሳው ምንተው ጉዳይ ነው። ከቀናት በኋላ የማይቆም የማያቋርጥ መከራ ችግር ውስጥ ያሉ ሴቶች ግን አሉና እስቲ አንዳንዴ ስልካችሁን ከፈታ አድርጉና ኢትዮጵያ ውስጥ ያሉ ሴቶች ላይ የሚደርሱ በደሎች፣ ባህላዊ ጥቃቶች፣ መቋረጥ መቆም ያለባቸው ድርጊቶች ምን ምንድናቸው አሁን ሲደረጋሉ እያላችሁ ሰርች ለማድረግ እስቲ ለማጣራት ሞክሩ። የልጅ አባት በህይወት የለም ማርገዜን እንደሰማን ያረፈው እያለች ልጅ አባት በህይወት የለም። ልክ ማርገዜን ሲያውቅ ነው የሞተው። ምን ነው በአጋጣሚ በአደጋ ነው የሞተው። የ3 ወር ነፍሰ ጡር ሆኜ ነው የሞተው እና ልጄን ብቻዬን ያሳደግኳት። በጣም ተስፋ በቆረጥኩኝ ሰዓት እየተንገዳገርኩ በነበረ ሰዓት ነው ያገኘኝ እና በትዳር አይደለም የወለድኩት፣ ሪሌሽንሺፕ ላይ ሆኜ ነው የወለድኩት። በፍቅር ግንኙነት ውስጥ ነው የወለድኩት። የልጅሽን ስም ማን አልሽኝ? እውነት እውነት። ዋው! እውነት ማን? እውነት ኢዮአብ። እውነት እንዴት አልሻት? የእውነት መኖር የጀመርኩት ከሷ በኋላ ነው። ከዛ በፊት የውሸት ነበር? የውሸት ሳይሆን እምኖርላት የምታገልላት እናቴ እኮ ናት ብላ የምታወራልኝ የምታጨበጭብልኝ በእኔ ስራዎች የምትኮራ ደግሞ ልጅ አለች። እዛ እውነት አልኳት። እውነት። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉሽ። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉሽ ፕሊዝ። እርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። በእውነት አሰብ ጨው ለዛ ነው። የአሰብ ጨው ለዛ ነው አሰብ ነው የተወለድኩት። ለካ ነገሩ ወዲህ ነው። ለካ ነገሩ ወዲህ ነው። በነገራችን ላይ አንድ ኢትዮጵያዊ ኢትዮጵያ ውስጥ በሚደረግ ነገር ላይ ተናዶ ኢትዮጵያን እንደዚህ ቢረግም ሀቅ አለው፣ መብቱ ነው። ሀገሩ ነች፣ ባለቤት ነው። አንድ ኢትዮጵያዊ ያልሆነ ሰው በዚህ ደረጃ ኢትዮጵያን ሲረግም ያስተዛዝባል። አባቷ ተቃዋሚዎችን እየረዳ አገሬን ያተራምሳል። እሷ ደግሞ እናትን ከልጇ፣ አባትን ከሴት ልጁ፣ ወንድምን ከእህቱ እያለያየች እያበጣበጠች በኢትዮጵያውያን ላይ መርዝ እየረጨች ትገኛለች። ቤተሰብን እየበተነች ትገኛለች። ባልን ከሚስት፣ ልጅን ከናት፣ ወንድ ልጅን ከናቱ በማበጣበጥ ላይ ትገኛለች። ከኢትዮጵያ ባህልም ሃይማኖቶችም ያፈነገጠ አስተሳሰብ እህቶቻችን እንዲይዙ ስትሰራ ስትለፋ አያለው። ለካ የኢትዮጵያን እሴት ለመሸርሸር የመጣች ጎረቤት ሀገር ሰው ነች። ለዚህ ነው ያለ ርህራሄ የኢትዮጵያን ባህል ስትሸረሽር የምትውለው። በነገራችን ላይ ወንድን ልጅ አምረረው ከሚጠሉ ሴቶች መካከል አንድ እሷና አንድ ጓደኛዋ ነበረች። ጓደኛዋ ሰሞኑን ነጭ አግብታ ያገባችውን ሰውዬ እግሩን ስታጥብ ታየች። እህቶቻችን ከእንደዚህ አይነት መርዘኞች ራሳችሁን ጠብቁ። ከእንደዚህ አይነት ሴረኞች የሆነ ተልዕኮ ይዘው ከመጡ ሰዎች ራሳችሁን ጠብቁ። እኛንም
ከምንወዳቸው እህቶቻችን ለማለያየት የምንወዳቸው እህቶቻችን እኛን እንዲጠሉ ለማድረግ የምንወዳቸው ሴት ልጆቻችን እኛን እንዲጠሉ ለማድረግ ቀን ከሌት ትለፋለች። የኢትዮጵያን እሴት ለመሸርሸር ቀን ከሌት ትለፋለች። ግን ኢትዮጵያዊ አይደለችም። አንድ ኢትዮጵያዊ ነግራችኋል። አንድ ኢትዮጵያዊ በጉዳዮች ላይ ተናዶ ኢትዮጵያን ቢረግም ሀቅ አለው። ሀገሩ ነች፣ ባለቤት ነው። አንዲት የጎረቤት ሀገር ሰው ግን በቋንቋችን እየተናገረች እሴታችን ለመበጥበጥ ተነስታለች። ይሄው ነው ሀቁ። የተወደዳችሁ ቆይታችን የተከታተላችሁትን ይመስል ነበር። ከኛ ጋር ስለነበራችሁ አመሰግናለሁ። መልካም ጊዜ።